corona! Yago! Astana! Weredan! 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 Arsenal the Gunners! Zinya laaj ለገናዥ እምቢ ብሎናል። እዛ ክለብ በርገር ነው ክለብ ሳንድዊች ነው የሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲንዳይጫውታል። አቡዬ ፍሬ ተርፎታል፣ ጨጓራ ተርፎታል ይቆጥራል። እንደውም ኮምቦን አስቶን ቪላዬ ከሌለ ያልቆጥርም። እቺ ዶሮዋንም እቺ ኒውካስልና አሶቱና ብቻ አስቶን ቪላዬን አስገቡልኝ፣ ሻምፒዮንስ ሊግ አስገቡልኝ። That is the most. ማርቲኔሊ ለማዱኬ አይቻልም እኮ አይቻልም። እሺ እንደዛ አይቻልም። እሺ ሁለተኛ እንዳይለመዳችሁ አይቻልም። ኖ እንዲ ምን አይነጎለው በስመ አብ ወወልድ ወመንፈስ ቅዱስ። እኔ ረፍት ሰዓት ላይ ልሰራውን ፈለኩ። ከዛ ቆይ አንዴ ለቅቢ እኮ ነው። ምን አይነጎለው እንዴት አባቱ ነው የሚያምረው የማርቲኔሊ ራሱ። ይሄ 90 ዲግሪ ተመችቷቸዋል። ቋጣሪያንስ በቃ ተኙ። ለምን አተኙ? ሲጀምር እስካሁን ሰዓት ራሱ ማን እንዳስጠበቃችሁ አላውቅም፣ ግን ተኙ በቃ። መቼስ እንቋጥር ብላችሁ ገብታችሁ ጎል እንዲህ ነው የሚያስብል ጎል አይታችሁ ወጣችሁታል። ለማንኛውም የቅዳሜውን በደንብ የሚክሰን ጨዋታ ይመስላል። አሪፍ ነው። እንግዲህ ቅዳሜና እሑድ መጥቶ ደግሞ ይበልጥ እስከምንካካስ እንዴት እንደቸኮል ካልገባችሁ ማለት ነው። ጋይነርሶች ዊኬንድ እስከሚመጣልን ዘና ቀብራር ጎምለል በሉ እሺ፣ እንዳሰቡ ስራ ከሰራን ብቻ ነው ኢትዮጵያ ውስጥ የምናስበው ነገር የምናሳካው። በማውራት የሚበሉ አሉ፣ በመስራት የምንኖራለን። ምርጫው የኛ ነው። አናዘር ክሊን ሺት አናዘር ቻምፒየንስ ሊግ ጌም 3-0 ቀለል ወርዘገንስ አናዘር ቪክቶሪ 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልፍዝ ላይ ማለት ማድዌኬ የሚገርም ጎል። ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ፣ ሰከንድ ሃፍ ላይ ከዛ ላም ጎሉም ብትል ጄሱስ ገብቶ እንዴት እንዳስተሰተኝ። ጎል ብቻ ነው የቀረው ጎል ብቻ ነው የቀረው። ማንን አንስቼ ማን ልተር? ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን 3 አግብተህ ምንም ነገር ካልገባብህ ማኑ ከዚህ በላይ ምን ፐርፎርማንስ አለሽ? ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል። ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ኢንተር ሚላንንም በቤንች እናጋየዋለን። በቤንች ኢንተር ሚላንን መናቅ የለብኝም። አዎ ግን ቢያሸንፈንም ለውጥ የለውም ማለት እንደዛሬ ብንሸነፍ ምንም አይመስለኝም ብዬሽ ነበር፣ ግን እናሸንፋለን። because we are the gunners ፓፓውቴ። አስቶን ቪላ ባጠፋው ክለብ ብሩጅ ቂጡ እስከሚላጥ ተለበለበ። ቂጡ እስከሚላጥ ዛሬ ደግሞ ደጋፊዎቹ በነጥብ ሰው ኒካሰው በጎሎቹ ማንኪ ምን አይነት መግነጢሳዊ ጎል ነው! ምን ካገባ አይቀርም ሲያል አርሰናል ይላል እንኳን ለቀቁ ዙቢሜንዲ 2 አሲስት። ዛሬ ደግሞ ጭራሽ ኖርጋርድ ነው ተከላካይ ግርግሩት ይገባው። ማንንም ይጎዳ አርቴታ መላጣ። ዛሬም ሲቲ የሚገርም ጨዋታ የሚገርም ቼልሲ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ደግሞ ምን አይነት ኮንግሬስ ስቲፋኖ ኮንግራ የሚገርም ጨዋታ። አርሰናል ማለት ይሄ ነው በቃ። አርሰናል ተመልሷል። ቀጣይ ወልቭስ ምን እንደሚወጣ እናያለን። ወልቭስ በዚያ አቋምሽ አርሰናል መጥቶልሻል ጀማው። የፈለጋችሁትን ያክል ጨዋታ አሸንፉ፣ ቻምፒየንስ ሊጉንም አንደኛ ሆናችሁ ምሩት። ነገር ግን አንድ ነገር አውቃለሁ፣ መቼም ቢሆን እናንተ የቻምፒየንስ ሊጉን ዋንጫ አታነሱ። በቀኝ ከዚህ በላይ ያለ በስማ 3 የሚያስደነጋግጥ ጎል። እኔ ሲቲና ማድሪድን እያየሁ አልነበረም። አርሰናል በቤንች ይገባል ስለተባልኩኝ የሆነ ቋጥርበታለሁ፣ ቢያንስ ተሸንፎ ሙድ ይዛለሁ። ምን አይነት ጭዌ ነው? ክለብ ብሩጅን ተማምኜበት ምናምን አይደለም። ቢያንስ ቤንቻችሁ ይሻላል ከቋሚያችሁ። ምን አይነት የሚያስደነግጥ ጎል ነው ያስቆጠሩት ማዱኬና ማርቲኔሊ ማለት። ከዚህ በላይ እንኳን አላያችሁም። ለማንኛውም ቋጣሪያንስ ቼንጅ ሪሞቱን ጠቅ እናድርገውና ያራዳ ልጆች ሌላ
ሌላ ጨዊን መጫጭ ዘንድሮ አርሰናል ስንት ዋንጫ የሚበላ ይመስላችኋል? 2 3 ወይስ 4? 100% ጉዞ አውሮፓ ሻምፒዮንስ ሊግ ላይ ማለት ነው። ማርቲኔሊና ኖኔ ማዶኬ የተለመደ ጥሩ ጎል አስቆጥረዋል። ገብርኤል ጄሱስ እንደዚሁ የተመለሰበት ጌም ነበረ። ባይዘው ማለት ነው አርሰናል የሚያሸንፋቸው ቡድኖች ደካማ እንዳይመስሏቸው። ኦኬ ክለብ ብሩጅ በጣም ጠንካራ ቡድን ነው። በጣም ጠንካራ ቡድን ነው። የቤልጂየም ሊግ የምትከታተሉ ከሆነ ማለት ነውና ለዛው ሄደው ድረስ ሄዶ ማለት ነውና ዘንድሮ አርሰናል ያስፈራል። ጨዋታውን እንደተመለከታችሁ ሐሳብና አስተያየታችሁን ኮሜንት ላይ ምን አይነት ጎሎችን የተመለከት ነው ጋይስ። በስድስተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ መድፈኞቹ አርሰናሎች የቤልጂየሙን ክለብ ብሩጅ ከሜዳቸው ውጪ በመጓዝ በመግጠም 3-0 በሆነ ውጤት ከነ ክሊንሺት ማሸነፍ ችሏል። በአውሮፓ ሻምፒዮንስ ሊጉ ያላቸውን መሪነትን በ18 ነጥብ ማጠናከር ችለዋል። አረ ጋይስ እዚህ ጨዋታ ላይ የተመለከትናቸው ጎሎች በጣም አስደናቂ ነበሩ። በማዱኬ ጎል ተደንቀን ሳናበቃ ማርቲኔሊ ሌላ በጣም አስደናቂ የሆነ ከርል ጎል አስመልክቶ ነበረ። በዚህ ጨዋታ ላይ ማዱኬ 2 ጎሎችን በማስቆጠር ጥሩ ፐርፎርማንስ ነበረው። ማርቲኔሊም ለ5 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ለመድፈኞቹ አርሰናሎች ጎል በማስቆጠር ታሪክ መስራት ችሏል። በአውሮፓ ሻምፒዮንስ ሊጉም እንደሚቀነው አስመልክቶናል። ብቻ አርሰናል በጉዳትም ሆነ በማሳረፍ ምክንያት በርከት ያሉ የቋሚ አሰላለፍ የሚጠቀምባቸውን ተጫዋቾች አልጠቀምም ነበር በዚህ ጨዋታ ላይ። ነገር ግን ከነዛ ጋር በመሆን እንግዲህ በክሊንሺት እንዲሁም ደግሞ ሙሉ 3 ነጥብ ማስመዝገብ ችሎ በአውሮፓ ሻምፒዮንስ ሊግ ያለውን አስደናቂ ጉዞ ቀጥሎበት እየተመለከትን እንገኛለን። ጎሎቹ ግን በጣም ማራኪ ነበሩ። ስለዚህ አርሰናል ምን ትላላችሁ እናንተ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። እያዳሚ ማድሪድን በነፃነት ታያል። እኔ እዚህ ብቻዬን ቆሽቴ ያራል ምን አገባኝ እንዴ? የኔ ፍሬ መጫወቻ ነው እንዴ? ምንድነው ፈርስት አጨርሱም እንዴ? ቢያንስ ከፈርስት አፍ በኋላ ማድሪድን አናይም? አሁንም አረፈደም። እሄዳለሁ ግን አረ ምንድነው እኔ አስቶን ቪላ ነው እንዲመስሉ የታያችሁ? ምን አጠፋ ክለቡ? አሁን የዚህ ብስም ደግሞ ወጎጉን ይዞታል እኮ ላጥ እያለ ሄዶ አልተጠመጠመም። አሁን ሰለብሬት ተደረገ። አቤት ሲያስጠላ። ደህና ደሩ። ከአርሰናል 3 ክለብ ብሩጅ 0 የተረዳናቸው 5 ነገሮች። የመጀመሪያው ኖኒነት አልተቻለችም። ዛሬ የሚገርም ጎል ነበር ያስቆጠረች። መብራት ስለጠፋ ነው እንደዚህ ደበቅ ብዬ የመጣሁባቸው ያሉት። ምን አይነት ኳስ ነው ማለት የትም የሌለ ኳስ ነበር ያስቆጠረች። ከመሀል ሜዳ ሻንሽላ ከሄደች በኋላ ሁለተኛ ጎል ደግሞ ቡድናችንን ከፍ ነው ያደረገችው። ሰከንድ አፉም እንዳይከብድና ያደረገችው ባይዞ የክለብ ብሩጅ የሚገርም ኳስ ነበር ውስጥ ተረዳነው። ሁለተኛ ነገር ይሄ በረኛ ማለት ይሄ ሁሉ ክሊንሺት ያለው የሚመስል በተከላካዩ መስመር ብቻ ከሆነ በጣም ነው የተሳሳተው። ማለት ዛሬ የሚገራርሙ ሴቮችን ሲያደርግ ነበረ። በጨዋታው ምንም ጎል እንዳይቆጠርብን ጨዋታው ላይ እንድንቆይ አድርጎን ነበረ። ስፔሻሊ ፈርስት ሃፍ ላይ ነበረው ፐርፎርማንስ የትም የሌለ ነበር። ማለት ያበደ ፐርፎርማንስ ነው የተረዳነው። ሶስተኛ ነገር ማመስገን ያለብን ይቺን የመሰለች ቅመም የሆነች ፑኒሲሞ የስፔን ላላቤላ የሆነ የተጫዋች ስላለችን በጣም ደስ ሊለን ነው የሚገባው። ዛሬ የሚገርም ፐርፎርማንስ ነው። ሚድፊልዳችን ሙሉ ደስ ይል ነበር። ሜሪኖ ጸዴ ነበር፣ ኦዴ ጸዴ ነበረች። ግን አሲስት ማድረጓ ብቻ ሲሆን ጨዋታውን ሙሉ የተቆጣጠረችው ዙቢ ነበረች። ዛሬ የሚገርም ፐርፎርማንስ ላይ ያሳየችን የተረዳነው። አራተኛ ነገር ደግሞ ጣል ላደርግልን ቦስማን ከረጅም ጊዜ በኋላ ተመልሳ ተጫውታለች። ዛሬ ጎሎቹ ራሱ ማስቆጠር ችል ነበር። አንግል የገጨባ ኳስ ነበረ። ከዛ ውጪ ራሱ ነዋኔሊ ተጫውተዋል። ኖርጋርድ ደቂቃ ያላገኙ ልጆች እንዳለ ተጫውተዋል። የተረዳነው አምስተኛና የመጨረሻ ነገር ማርቲኔሊ በ5 ተከታታይ ሻምፒዮንስ ሊግ ጨዋታዎች 5 ጎሎች ማስቆጠር የቻለ የመጀመሪያው የአርሰናል ተጫዋች መሆን ችሏል ማለት ነው። ያ ብቻ ሳይሆን ቡድናችን 6 ተጫውቶ 6ቱን በማሸነፍ በ18 ነጥብ አንደኛ ላይ የሚገባው ስፓት ላይ ደቅ ብሏል። ቡድናችን ይለያል። ይሄ ሁሉ ቤንች ተጫዋች ተቀምጦ ማለት እንደዚህ አይነት ፐርፎርማንስ ማሳየት የሚቻለው የኛ ቡድን ጋር ብቻ ነው። ፎሎ ኮፒንግ ሼር ያደርጋችሁ የመቻቻ በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ነው ያለ ማን ዛሬ ማለት ነው የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው። ምንድነው ማዱኬ በዚህ በኩል 90 ዲግሪ ማርቲኔሊ በዛ በኩል ምንድነው ከዛ የምታዘንቡት? ምን ሆናችሁ ነው? ማዱኬ 2 ጎል አግብቷል። ምን አይነት ጨዋታ ነው የተጫወተው? ማን ኳስ ስጡት 5 ሰው ያርፋል። ምንም ችግር የለበትም። ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው። በጣም የሚያምር ጨዋታ ቲማችን በጣም ነው ደስ ያለኝ። ማን አዌይ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን። አረ በስማ ጄሱስ ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት። እንዴት እንደተናደድኩ ለሱን የተናደድኩ። አረ በስማም ቢያገበው እኔ ላለቅሱላችን ነበር። ማን ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው። እኔ እሱ ሰውዬ ኳስ ያገኛል
ጊዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል። እንዴት እንደሆነ ምንም የገባኝ ነገር የለም። ማን በጣም የሚያምር ጨዋታ ነው የተጫወት ነው። ኧረ በስመ አብ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት? ቆይ ምን ሆነን ነው አሁን ማለት ነው? የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት። ፕሪሚየር ሊግ ደግሞ ጉዳችሁ ነው። እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር። ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው? ይቻላል። እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናል ነው። አረ ማርቲኔሊ ራሱ ምንድነው? ይቻላል። አረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባብህም እንዴ? ገብቶበታል እንዴ? እስካሁን አልገባበትም መሰለኝ። አረ ምንድነው? ምንም ጭቅጭቅ ያሌለው ማለት ነው። ክለብ ብሩጅን በሜዳዋ ሰጠነው 3-0 ክሊንሺት አስጠብቀ ማለት ነው። በቃ ፖዚሽንን ቅጥቅጥ አድርገህ ክሊንሺት አስጠብቀ ወጣ። ይሄ ነው አርሰናል። በል እንግዲህ የዛኔ አሽቃባጭ አለ በል ውጣ እስቲ ወጣ በለው ወደዚህ አሽቃባጭ። አርሰናል ይሄ ነው በቃ ትመጣለህ ደስተኛ ኮራውበት አባቴ በቃ ለኔ ነው የጮተው ዛሬ ጮተው የኔ ነበረ ፈልጌው ነበር በቃ ነጥቡን ፈልጌው ነበረ እንዲያሸንፍ ክሊንሺት አስጠብቆ እንዲወጣ ፈልጌ ነበረ ተሳክቷል አባቴ። ይሄ ነው አርሰናል ይሄ ነው ይላል። ቻምፒየንስ ሊግም ትመራለህ ፕሪሚየር ሊግ ላይም እየመራ ካራባኦ ካፕ ሩብ ፍጻሜ አርሰናል ዘንድሮ ድለኛው ብቸኛው ቲም ነው አባቴ በቃ ዋው አርሰናል በቃ ባል ምችት ይበላችሁ ምችት